ሰላም 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 ውድና የተከበራችሁ የኔ ተወዳጅ የኔ ሀሳቢ እንቁ ፋሚሊዎቼ እንደምንቆያችሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬ ከቆይታ በኋላ ተመልሼ መጥቻለሁ። ፋሚሊዎቼ እኔ ቤት ላይ የተፈጠሩት ያሉትን ነገሮች በሙሉ በደንብ ታውቃላችሁ። የምትከታተሉኝ ከሆነ እንደዛውም ደግሞ የተከታተላችሁ የምታበረታቱኝ የምታግዙኝ አብራችሁኝ ያላችሁ ኦዲየንሶች ያላችሁ በጣም ከልብ አድርጌ ያመሰግናችኋለሁ። እንግዲህ የተፈጠሩትን ነገሮች ታውቃላችሁ። በዛ ምክንያት ሰሞኑን ይሄ 4-5 ቀን ልጠፋች እያለሁ እሷን ለማግኘት የቻልኩትን ጥረት እያደረኩኝ ነበረ። እንደዛውም ደግሞ እሷ ከአብርሃም ጋር ያለትን ግንኙነት ወይ ደግሞ አብርሃም የምትለውን ነገር ለማቆም የቻልኩትን ያህል በጣም እየታገልኩ ነበረ እና የጠፋሁትም ጥሩ ነገር ለእናንተ ይዤላችሁ እመጣለሁ ብዬ ነበረ፣ ግን አልቻልኩም። ፋሚሊዎች እቺ ልጅ ከህይወቷ በላይ ለአብርሃም ያላት ፍቅር ወይም አብርሃም ጋር መሄድ የምትፈልግበት ወይ ደግሞ ብቻ ምን እንደምላችሁ አላውቅም፣ ሁሉም ነገር በቃ በጣም ሚዛን ደፍቷል እና እኔ ከዚህ በላይ ምን ብዬ እንደምነግራችሁም አላውቅም። ምንም እንደማደርግ አላውቅም እና ፋሚሊዎቼ ከልጆቹ ምን ያርጓት አላውቅም። አብርሃም ጋር ትሄድ አላውቅም። የት ትግባ ፋሚሊዎቿም ጭምር እያስጨነቁኝ ምናምን ያለበት ሁኔታ ያለሁት እና ምን ልላችሁ ፈልጌ ነው የመጨረሻ አድቫንቴጅ እንደሆነና የእናንተን ትብብር የምፈልግበት ከአብርሽ ጋርም ይሁን ከየትኛውም ሰው ጋር እንደዚህ አይነት ሪሌሽንሺፕ መግባት በራሱ አንድ ትልቅ ጥፋት ነበረ፣ ለሷ ትልቅ ጥፋት ነበር። ግን እኔ ትቼዋለሁ። ሁሉም ነገር ትቼ ኤቭሪቲንግ ያጠፋቸውም ነገሮች ሊኖሩ ይችላሉ። ያጠፋቸው የሚባል ሳይሆን በጣም ብዙ ነገሮችን አጥፍታለች። ግን ደግሞ ምን እንደምላችሁ አላውቅም። 3-4 ዓመት የተለፋበት ወይም ደግሞ ይህ ሁሉ ነገር መስዋዕትነት የተከፈለበት ፍቅር አብርሃም እውቅና ስላለው ወይ ደግሞ ገንዘብ ስላለው ወይ ደግሞ የሆነ ነገር ስላለው ወይ ደግሞ ሁሉም ሴት እወድሃለሁ ስላለው ብቻ ኤቭሪቲንግ ለሆነ ነገር ተብሎ ብቻ እዚህ ጋር 3-4 ዓመት የተለፋበትን ፍቅር ትቶ አስቀምጦ መሄድ ተገቢ አይደለም ብዬ አስባለሁ። በሁለተኛ ደረጃ ደግሞ ለአብርሃም የመጨረሻ ዋርኒንግ ለመስጠት ነው። እኔ አብርሃም እውቅና ስላለውም ገንዘብ ስላለውም ኤቭሪቲንግ ብዙ ኦዲየንስ ወዳጅ ስላለውም ደግሞ እሱን የሚያግዙ የቡታጅራ ልጆችም አሉ እዚህ ሆነው አደጋ ያደርሱብኛል ብዬ ምንም አይነት ፍርሃትም ስጋትም የለብኝም። እቺ ልጅ የሆነ ነገር ብትሆን ወይ ደግሞ በአብርሃም ምክንያት ለአብርሃም ስል ነው ወይ ደግሞ አብርሃም ጋር ሲሄድ ነው ወይ ደግሞ የሆነ ነገር ብላ የሆነ ነገር ብትሆን ካንተ ራስ እኔም አይደለም ፋሚሊዎቿም ጭምር እንደማይወርዱ ልነግርህና ላስጠነቅቀህ ነው ዛሬ የመጣሁት። በቃ እኔም እገልሃለሁ፣ እነሱ ራሱ አይምሩህም። በቃ በግልጽ እኔ የእነሱን አልናገርም። እኔ እዚህ ጋር ቆሜ የእነሱን አልናገርም። በቃ በግልጽ የምነግርህ በሚስትና በርስት ነው የሚባለው። እኔ እንደዚህ አይነት ቀልድ አላቅም ሲጀመር። ምንም አይነት እውቅና ይኑር፣ ምንም አይነት የኦዲየንስ ፍቅር ይኑር፣ ምንም አይነት ገንዘብ ይኑር፣ የትኛውም አይነት ነገር ይኑር፣ እኔ በእንደዚህ አይነት ነገር የምደራደርበት አቅም አይደለም። አሁን ቀይ መስመር ላይ ነው ሲጀመር። በቃ የፈለገ ነገር እሷ ፈልጋ ትሂድ፣ እሷ ፈልጋ የሆነ ነገር ታደርግ። እሷ ግን አንተ ጋር ከሆነ ያለችው የመጨረሻ እርምጃ ነው የምወስደው። በግልጽ ምናገር ይሄን 4-5 ቀን ስንፈልጋት እዚህ ቤተሰብ ተጨንቆ ሲል ፖሊስ ጣቢያ ሲያመለክት የሆነበት ስንሄድ ምናምን ያለውን ሲቹዌሽንና ጭንቀት እያየህ ዝም ብለህ ከሆነ ወይ ደግሞ ሳትሰማ ወይ ሳታይ አትቀርም። በቃ እችል እየጠፋችበትን ምክንያት አንተ ከሆንክ አለቀልህ ነው የምልህ። በቃ እኔ በግልጽ እናንተም ፋሚሊዎቼ በግልጽ እየተናገርኩ ያለሁት ይሄ ሁሉ ቀን ጠፍቼ የመጣሁት ነገሮችን ለማስተካከል እየጣርኩና እኔ ነኝ ጥፋተኛው ለዚህ ሁሉ ብዬ መስዋዕትነት ወይም ዋጋ እየከፈልኩ ስለነበረ ነው ያልመጣሁት። እኔ ደግሞ ለዚህ ሁሉ ነገር ተጠያቂ መሆንበት ምክንያት የለም፣ እኔም ተጎጂ ስለሆንኩኝ። በቃ ጥፋተኛ ከሆነች እቺ ልጅ ጥፋተኛ ነች አይደለ? ግን ጥፋቷ እንድታባብሰውና ተስፋ እየሰጣት እየተደገፈችው ያለችው እሱ አብርሃምን እንጂ ሌላ ማንንም ሊሆን አይችልም። በቃ እየተደገፈችውም ያለችው ኤቭሪቲንግ ሌላም ነገር ሰፖርት ቢያረጋትም ቢደግፋትም ምንም ነገር እንትን ቢላት እቺ ልጅ ከአብርሃም ውጪ ልትደገፈው የምትችለው ሰው በቃ እኔ በግልጽ የምነግራችሁ ነገር ማለት ነው። ምክንያቱም እቺ ልጅ ከቤት ወጥታ አታውቅም፣ ውጭ ወጥታ አድራ አታውቅም፣ እንደዚህ 4-5 ቀን ጠፍታ አታውቅም። ስለዚህ በጣም አደገኛ ቀይ መስመር ላይ እንደደረሰ ጉዳዩ በግልጽ ነግራችሁ ነው የመጣው ዛሬ።
በቃ ትወደደው እኔ አይመለከተኝም። በቃ እኔ ስለማፈቅራት ስለምወዳት የቻልኩትን ያህል መስዋዕትነት ከፍያለሁ። ግን አሁን ቤተሰቧም ላይ ነው ችግር እያመጣች ያለችው። ለቤተሰቧም ከኔ ጋር ነው የምትታየው። ልጅ እኮ እኔን ነበር የምታውቀው፣ ከኔ ጋር ነው የምትተዋወቀው። ፋሚሊዎቿም እኮ መጥቶ የሚጠይቁት እኔን ነው፣ መጥቶ የታረካት የሚሉኝ እኮ እኔን ነው። አሁንም ቢሆን እኔ አሁንም ድረስ እኮ አልታመንኩም። በሁለቱም በኩል እኮ ተጎጂኛል። እኔ ነኝ ብቻዬን። እኔ አብርሃም በቃ የመጨረሻ ደረጃ ላይ ደርሻለሁ እምልህ በጣም የምናደደው በጣም ሾክ የማረገው ነገሮችን ለመቋቋም እስካቅተኝ ድረስ የደረስኩት በሁለቱም በኩል ተጎጂ ስለሆንኩኝ ነው። እኔ አሁንም አስጠንቅቄ ዋርኒንግ አድርጌ እየተናገርኩ ያለሁት እና እኔ እገልሃለሁ አልምርህም ይችል 4 እና 5 ቀን አንተ ጋር ሆና ከሆነ ብዬ የምናገረው አፌ አውጥቼ ምንም ነገር ስለማልፈራ ሳይሆን የትኛውም ነገር እስካሁን ያሉት ነገሮች በሙሉ ተጎጂ ስለሆንኩኝ በቤተሰቧም በኩል እኔ በሷም በኩል በሁሉም በየትኛውም ነገር በኩል ምንም አይነት ነገር በቃ ሁሉም ነገር እየጎዳኝ እየተናገርኩ ያለሁት እኔ ከዛ አንጻር ነው። በቃ ፋሚሊዎች እኔ ተረዱኛላችሁ ብዬ ተስፋ አደርጋለሁ። ነገሮችን ለመቋቋም ስትሮንግ ለመሆን እየሞከርኩ ነው። በጣም ነው እየሞከርኩ ያለሁት። እኔ ስለሱ ላይፍ አይመለከተኝም። እዛ ስለሚበጣበጠው ላይፍ አይመለከተኝም። ስለሚሰራው ድራማ ስለ የትኛውም ነገር አይመለከተኝም። በቃ እኔ ስለ ራሴ ህይወት ነው የሚያሳስበኝ። እኔ የራሴን ህይወት ነው እዚህ ቁጭ ብዬ እንዲያታርጊ እየዳኝ ያለሁት የራሴ ህይወት ላይ ሌላ ሰው አስገብቼ ማለት ነው። እኔ አይደለሁም እኮ ጥፋተኛ። በቃ 50 ጊዜ ብዙ ጊዜ ጥፋተኛ አይደለም ልላችሁ እችላለሁ። ጥፋተኛም ስላልሆንኩ ነው። በሁሉም ነገር ተጎጂ እኔ ስለሆንኩኝ ነው። እኔ ምን ብዬ እንደምናገር አላውቅም ፋሚሊ። ምክንያቱም እንባንባ ነው የሚለኝ። በቃ እኔ ያለ አቅሜ በጣም ብዙ ነገር ተሸከምኩ። ያለ አቅሜ ነገሮችን ምን ማድረግ እንዳለብኝ እንዴት መውሰድ እንዳለብኝ ሁላ በማላቅበት ሙድ ማለት ነው። ሁሉም ነገር እንግዲህ ፋሚሊዎች ምን ማለት እንዳለብኝ አላቅም። በቃ እኔ ቪዲዮ ከቻላችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ በቃ እንዲያዩ ማድረግ ነው። ይሄን ሁሉ ቀን እሷ ጋር እኔ ትልቁ ጥያቄ እሱና እሱ ብቻ ነው። ይሄን ሁሉ ቀን እሱ ጋር ናት ወይ አብርሃም ጋር ናት ወይ? ይሄው 5-6 ቀን ኤቭሪቲንግ ሳምንት ሊሆን ነው እኛ እሷን መፈለግ ከጀመረ አይደለም ልናገኛት ድምጿን ራሱ መስማት አቅቶናል። ድምጿን ለመለያየታችን ምክንያት እሱ ነው ብዬ ነው ማስበው። በቃ የሆነ ሰው ተስፋ የማይሰጥ ከሆነ እኔ የሆነች ልጅ መታ የምትወደኝ ከሆነ እኔ ፍቅረኛ አለኝ አያስፈልግም፣ እዚህ ጋር ግንኙነታችን መቋረጥ አለበት፣ 1 ወር ብታስቸግረኝ ሳምንት ብታስቸግረኝ ነው ትተዋለች። በቃ ምክንያቱም ተስፋ ስላልሰጠዋል። አብርሃም ግን ችግር የለውም የሆነ ነገር እያላት ያለት ልጅ እንደሆነች በደንብ ነው የምታስታውቀው። በቃ ችግር የለውም እኔ ጋር ብትመጪ እንደዚህ ቢሆን እንደዚህ ብናደርግ እንደዚህ ቢደረግ የሚሉ ተስፋዎችን እየሰጣት እንደነበር በግልጽ ነው የሚያሳየው። በቃ ለማንም አትናገሪ ምናምን። እንዴት ነው ሰው ጠፍቶ በህግ ነው እኔ የምጠይቀ ያለ ፍቃድ ያለ ቤተሰቦቿ ፍቃድ ያለ እሷ ፍቃድ የእሷን ፍቃድ አላቅም። ብቻ በቤተሰቦቿ በህግ የሚጠይቁበት አግባብ አለ። በትክክለኛ መንገድ ከሄድም ማለት ነው በህግ ነው። እኔ ባገኘ አልመረም ሲጀምር፣ ግን ቤተሰቦቿ በህግ የሚጠይቁበት አግባብ ይኖራል። ምክንያቱም ሴት ልጅ ናት። ምንም አይነት ፍቃድ ከቤተሰብ ሳትወስድ ምንም አይነት ነገር ሳይጠየቅ ያኔ በሩታም እኮ እንዲታብል በጣም ብዙ ነገር ደርሶባል። በጣም ብዙ ነገር ተብለሃል። ግን አሁን አንተ የተከበርክ ባለትዳር ልጅ ያለ ሰው ነው። ስለዚህ እንደዚህ አይነት እርምጃዎችን ከመውሰድ ይልቅ አንተ ተከብረ ትዳርን አክብረ መኖር ያለብህ ሰው ነው። ይልቅ 2-3 ሴት እየቀያየሩ እንትን ማለት ጀግንነት ከሆነ እርድና ከሆነ አላቅም። ግን እኔ አሁንም እንደ ማስጠንቀቂያም እንደ ዋርኒንግም እየተናገርኩ ያለሁት እቺ ልጅ 4 እና 5 ቀን ከቤት ከወጣች አንተ ጋር ከሆነች ትልቁን እንትን ውሰድ፣ ሪስክህን ውሰድ። በቃ በጣም ትልቅ ጥፋት ነው ያጠፋው። እኔ አዲስ አበባ ድረስ መጥቼ ያለህበት ድረስ መጥቼ የማደርገውን እኔ ነኝ የማውቀው። ሲጀመር ወንድ ልጅ አይናገርም፣ የሚያደርገውን አይፎክርም። በቃ እኔም ባይንም እንዲህ ሚዲያ ላይ እንትን ማለት አልፈልግም። የደረሰብኝ የተጎዳሁትን የቆሰልኩትን ያህል እንባ ስለሚቀርመኝ ነው ከመናገር ይልቅ። እኔ ውርድ ከራስ በቃ እኔ መጨረሻ ነው የተናገርኩት። ሌላም ነገር እኔ ምንም ነገር ማድረግ አልፈልግም። እንዲህ ወግቼ ነው የምመጣው። እኔ ፋሚሊያንስ በጣም ስሜታዊ ስለሆንኩኝ ነው ነገሮችን በምን መልኩ መቋቋም እንዳለብኝ ምን ማድረግ እንዳለብኝ ቤት በኩል ማስኬድ እንዳለብኝም በቃ ስላላወቅኩኝ ነው
እንዴት ነው እናንተ የሚያስችላችሁ? በምትወዱት ሰው በምታፈቅሩት ለው 3 እና 4 አመት በተለፋበት ለለፋውበት ፍቅር እቺን ታክል ቅንጣት ታክል ዋጋ ሳይሰጥ ዝም ብሎ ተነስቶ ለሚበርና ያም ገብቶ ህይወታችሁ ለሚመጣበት ሰው ምን አይነት አመለካከት ነው ያላችሁ? ምን አይነት በቃ እኔ ምንም ልላችሁ አይደለም ፋሚሊያስ የመጨረሻ ደረጃ ላይ እንደደረስንና እኔ ብዙ ሳላወራ ብዙ ነገር ላደርግ እችላለሁ ብዬ ስለማስብ በጣም ብዙ ነገር ሚዲያ ላይ እየጠፋው ሊሆን ይችላል። ኦኬ በቃ በጣም ብዙ ሳላወራ ግን ትንሽ ላደርግ የምችላቸው ነገሮች አሉ። አብርሃም የመጨረሻ ማስጠንቀቂያዬን ነው። እመጣለሁ እዛው አዲስ አበባ ድረስ ምንም አይነት ነገር አያስፈራኝም። በሚስትና በርስት ቀር የለም። እኔ ብዙ አመት ዋጋ የከፈልኩለትና ብዙ አመት እንትን ያልኩት ፍቅር ነው። ከዚህ በላይ ምንም አላችሁ ፋሚሊያችሁ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።